ለሁለት ሳምንት ስኳር መጠቀም ብታቆሙ ምን ይፈጠራል? በዚህ ቪዲዮ ለሁለት ሳምንት ስኳር መጠቀም ብታቆሙ በሰውነታችሁ ላይ ምን ይፈጠራል? ምን ለውጦችንስ ትመለከታላችሁ የሚለውን በህይወታችሁ ለውጥ የሚያመጣ መረጃ ነው የማካፍላችሁ። በእውነት እኔም በተግባር አይቼዋለሁ። መጨረሻ ላይም በስኳር ምትክ ልተኳቸውና ለጤናችሁ የሚጠቅሙ ምግቦችንም አካፍላችኋለሁ። ቪዲዮ እንደጨረሳችሁ ትደሰታላችሁ፣ ታመሰግናላችሁ። ብቻ ከናንተ የሚጠበቀው እስከ ፍጻሜው መመልከት፣ ላይክ፣ ሰብስክራይብ ማድረግ ይሆናል። የምንጠቀመው ኖርማል ስኳርና አርቲፊሻል ሹገር ያላቸው ምግቦችን ነው የሚያካተው። እነዚህ ምግቦችን ብናስወግድ በሰውነታችን ላይ ምን አይነት ለውጥ እናመጣለን የሚለውን እናያለን። በቀናት ከፋፍለን ከ1 እስከ 3 ከ4 እስከ 7 ከ8 እስከ 14 ብለን ከፋፍለን ብናየው ሞር ግልጽ ይሆንልናል። በተለይ በጣም ለጤና ጠቃሚ የሆኑ ለውጦችን የምናይበት ከአራተኛው ቀን ጀምሮ ነው። ስኳርን መጠቀም ባቆምን ከ1 እስከ 3 ቀን ያለው የመተው ስሜቶች ነው ብዙ ጊዜ የምናየው። ዊዝድዋል ሲምፕተም ይባላል። በመተዋችን አንዳንድ የሚሰሙን ነገሮች ይኖራሉ። እነሱን ነው ልናይ የምንችለው። ከስኳር የሚገኝ ፊውልን ወደ ፋት ለመቀየር 3 ቀን ይፈጃል በሰውነታችን ካርቦሃይድሬትን ስኳር ለመሰባበር ማለት ነው። ለ3 ቀን የስሜት ለውጦች መባባስ ሊኖሩ ይችላሉ። እነዚህ ስሜቶችን ማንም ሰው ሊቋቋማቸው የሚችል ስሜቶች ናቸው። ላይክ የመደካከም፣ ኢሪቴቢሊቲ፣ ሄዴክ አይነት ነገሮች ናቸው። ሰውነታችን ሌላ ምንጭ እንደ ፋት አይነት ምንጮች ለመጠቀም ራሱን አጀስት እያደረገ ስለሆነ የኤነርጂ አንስቴቢሊቲም ይኖራል። ምናልባት እነዚህን ስሜቶች የሚያስወግድ ፈልጋለሁ ካለ እነዚህ የመተው ስሜቶችን ሊያጠፋልን የሚችል በአንደኛ ደረጃ የሚጠቀሰው ሲናምን ወይም ቀረፋ ነው። ቀረፋን መጠቀም እነዚህ ስሜቶችን ያጠፋልናል። ሌላው ቫኒላ ነው። ከማዕድናት ደግሞ ቢ ቫይታሚኖችን፣ ፖታሲየምን መጠቀም ይቻላል። ከምግቦችን ማግኘት ይቻላል። ሌላው ወሳኝ ነገር ከ4 እስከ 7 ቀን የሚፈጠረው ነገር ነው። ይህ ስቴጅ ኦፍ ስታቢላይዜሽን ይባላል። የመረጋጋት ስቴጅ ነው። በዚህ ስቴጅ ከ4ኛው ቀን ጀምሮ ስኳርን የመፈለግ ስሜት ይቀንሳል። እንዴት እንደሆነ ነግራችኋለሁ። የደም የስኳር መጠን፣ ኢንሱሊን ስቴብል ይሆናሉ፣ ይረጋጋሉ። የኢነርጂ ክራሽ አይኖርም። ስኳር ያላቸው ምግቦችን አብዝታችሁ ተጠቀሙ፣ በደም ውስጥ ወዲያው ይጨምራሉ። ስለዚህ ቶሎ ወደ አገልግሎት ወደ ኢነርጂ ይቀየራሉ። ወዲያው ክራሽ ይገጥማል እና አንስቴቢሊቲ ነበረ፣ ግን ከ4 ቀን በኋላ እየተረጋጋ መምጣት ይጀምራል። ሰውነታችን ሁሉም ነገር ቅልል ማለት፣ ጭንቅላታችን ቅልል የማለት ስሜት ይሰማናል። ሰላም ያለው እንቅልፍ መተኛት እንጀምራለን። ቴስት በዶች እንደገና ሪሴት ይሆናሉ። ቴስት በድ ማለት አንድ ነገር ስንቀምስ በትክክል ዲቴክት ማድረግ ስሜት ይኖራል ማለት ነው። ሌላው የምናየው ለውጥ ለስ ፋቲግ፣ የመደካከም ስሜት መቅረት፣ የመደካከም ስሜት ይጠፋል። በተለይ ደግሞ ምግብ ከተመገባችሁ በኋላ የሚኖረው የመደካከም ስሜት ማለት ነው። አዘውትራችሁ ስኳር መጠቀም ሲጀምሩ ከተመገባችሁ በኋላ የመደካከም ስሜት ይኖራል። ያ ደግሞ በደም የስኳር መጠን ምክንያት ነው። ነገር ግን ከምግብ በኋላ የመደካከም ስሜት ከሌለ በደም የስኳር መጠናችሁ ከፍተኛ አይደለም ማለት ነው። ወይም ብዙም ስኳር እያበዛችሁ አይደለም ማለት ነው። ስኳር አንጎል እንዲደክም ያደርጋል። ግን ኖርማል የስኳር መጠን ሲኖራችሁ አንጎል መንቃት፣ አክቲቭ መሆን ይጀምራል። ሌላው ለውጥ ስኳር የመጠቀም ፍላጎታችሁ ይቀንሳል። ለምን ይቀንሳል ስንቶ የሚል ጥያቄ ከጠየቃችሁ፣ ምክንያቱም ስኳር ሁሌም ስትጠቀሙ የሚመነጭ ሆርሞን አለ። ያ ሆርሞን በደም የሚገኘውን የስኳር መጠን ይቀንሰዋል። በዚህም ሁኔታ ዝቅተኛ የስኳር መጠን ደረጃ ይፈጠራል። ይህ የማነስ ሁኔታ ደግሞ ስኳር እንድትጠቀሙ፣ ስኳር እንዲያምራችሁ ያደርጋል። ስኳርን በመተው የስኳር ፍላጎታችሁን ማስቀረት ይቻላል። ሌላው የረሃብ ስሜትን መቀነስ ትችላላችሁ። በነገራችን ላይ ስኳርን አብዝተው የሚጠቀሙ ሰዎች ብዙ ጊዜ ለኦቢሲቲ፣ ለውፍረት፣ ለቁጥር 2 የስኳር በሽታ፣ ለልብ በሽታ እንዲሁም ለጥርስ ድኬ፣ ለብግነትና ለጉበት ስብ ክምችት ችግሮች ይጋለጣሉ። እንድትረዱት የሚፈለገው ነገር ስኳር የረሃብ ስሜት እንዲሰማችሁ እንደሚያደርግ ነው። ስኳር መጠቀም ስታቆሙ ቶሎ ቶሎ የሚርባችሁ ነገር ይቀንሳል። ምክንያቱም የደም የስኳር መጠናችሁን እያረጋጋችሁ እያመጣጠናችሁ ስለሆነ፣ የሰውነት ህዋሶቻችሁ በትክክል እየተመገቡ ስለሆነ፣ በስኳር ህይወት ስትኖሩ ስኳር ለሰውነት ጎጂ መርዛማ ወይም ቶክሲክ ስለሆነ ሰውነታችን ለማስወገድ ላለመጠቀም ይፈልጋል ወይም መጠቀም አይፈልግም። ይህም የኢንሱሊን ተቃውሞ ወይም ኢንሱሊን ሬዚስታንስ ይባላል። ስለዚህ ሰውነታችን ኢንሱሊንን ብሎክ ያደርገዋል፣ ይገድበዋል። ምክንያቱም የስኳር መጠን ለመቆጣጠርና በህዋሶቻችን ወይም በሴሎቻችን ውስጥ ሊኖር የሚችለውን የስኳር መጠን ለመገደብ ነው። ሰውነታችን ስኳርን በጥሩ ነገር አያየውም፣ በመጥፎ እይታ ነው የሚመለከተው። ስለሆነም ስኳርን በምታቆሙበት ጊዜ ነገሮች በተቃራኒው መስራት ይጀምራሉ። ትክክለኛ መጠን ያለው ፊውል ወይም የኃይል ንጥረ ነገር መመጠጥ ብቻ ሳይሆን በተሻለ ሁኔታ የተለያዩ ኒውትሪየንቶች መመጠጥ ይጀምራሉ። ምክንያቱም የኢንሱሊን ሬዚስታንስ የኒውትሪየንቶችን፣ የማዕድናት ወይም ሚነራሎችን እንዲሁም የቫይታሚኖችን መመጠጥ ስለሚገድብ ስለሚከለክል ስለነበር ነው። ይህ ተግባርም የኢንሱሊን ተግባር ነው። ትንሽ እስኪ ስለ ኢንሱሊንና ግሉካጎን ባወራችሁ ደስ ይለኛል። ኢንሱሊንና ግሉካጎን የሚባሉ ሆርሞኖች ቆሽት ወይም ፓንክሪያስ በምትባል አካል የሚመረቱ ሆርሞኖች ሲሆኑ ሁለቱም የሚሰሩትም የደም የስኳር መጠንን ለማመጣጠን ነው። ኢንሱሊን ቤታ ሴል የሚባሉ የፓንክሪያስ ሴሎች ያመርቱታል። ግሉካጎን ደግሞ አልፋ ሴል የሚባሉ ያመርቱታል። ኢንሱሊን በምንመለከትበት ጊዜ ከበላን በኋላ የደም የስኳር መጠን ይጨምራል። በዚህ ሰዓት ኢንሱሊን ይመነጫል ወይም የኢንሱሊን መጠን ይጨምራል። ስራውም
የደም የስኳር መጠን ወይም ግሉኮስን ይቀንሳል። ግሉኮስ ወደ የሰውነት ህዋሳት እንዲገባ በማድረግ በተለይ ወደ ፋትና የጡንቻ ህዋሳት እንዲገቡ የማድረግ ስራ ይሰራል። ግሉኮስን በግላይኮጅን መልክ በጉበት በጡንቻዎች እንዲከማቹ ያደርጋል። ኢንሱሊን ጉበት ብዙ ግሉኮስን ወደ ደም እንዳትለቅ ይቆጣጠራል። ከመጠን በላይ በሚሆንበት ጊዜም የፋት የፕሮቲን ስቶር የማድረግ ስራ ይሰራል። ኢንሱሊን ስቶሬጅ ሆርሞን በመባል ይታወቃል። ያ ማለት ስኳርን ከደም ወደ ሰውነት ህዋሶች ነው የሚወስደው። ግሉካጎን ደግሞ ሪሊዚንግ ሆርሞን ነው። ስኳርን ከሰውነታችን ወደ ደም የማምጣት ስራ ነው የሚሰራው። ሌላው ከ8ኛው ቀን ጀምሮ ሙድ ይሻሻላል። የኤነርጂ ሌቭላችን ቀኑን ሙሉ ኮንስታንት እንደሆነ እንደተረጋጋ ይውላል። ኢንፍላሜሽን ወይም ብግነት በመቀነሱ የቆዳ ለውጦች ይኖራሉ። የሆድ ቤሊ፣ ውፍረት፣ እንደ ክብደት ያሉ ነገሮች መቀነስ ይታያሉ። ብሬን ፎጊ፣ የአንጎል ችግሮች እየተወገዱ ጥርት እያለ ይመጣል። የሰውነት ብግነት የመፈጠር ሁኔታ ይቀንሳል። የህመም ስሜቶች ይቀንሳሉ። የስሜት የሙድ ደረጃችሁ ከፍ እያለ ይመጣል። እየተረጋጋችሁ ትመጣላችሁ። የጭንቀት መጠናችሁ እየቀነሰ ይመጣል። ወደ ጥሩ ሁኔታ ትመጣላችሁ። የኮግኒቲቭ ፋንክሽናችሁ የአእምሮ የእውቀት ተግባር እየተሻሻለ ይመጣል። ፎከስ ኮንሰንትሬሽናችሁ ይጨምራል። በሆነ ነገር ላይ ትኩረት የማድረግ አቅማችሁ ይጨምራል። በትንሽ በትልቁ አቴንሽናችሁ የመሰረቅ ሁኔታ ይጠፋል። በምትሰሩት ስራ ላይ ብቻ ትኩረት ማድረግ ትጀምራላችሁ። ሌላው ወሳኝ ነገር ቆዳችሁ እየጠራ እያማረበት ሻይን እያደረገ ይመጣል። ብጉር የመፈጠር እድሉ እየቀነሰ ይመጣል። ስኳርን ስንጠቀም ኢንሱሊን መጠን ይጨምራል። በሴቶች ላይ ለምሳሌ የኢንሱሊን መጠን መጨመር የአንድሮጅን ሆርሞን መጨመር ያመጣል። ይህ ደግሞ ብጉርን ይፈጥራል። በወንዶች ላይ ደግሞ የኢንሱሊን መጨመር የቴስቴስትሮን ሆርሞን መጠን ይቀንሳል። ይህ ሂደትም ሌሎች ችግሮችን ይፈጥራል። ከቴስቴስትሮን ማነስ ጋር የተያያዙ ጥንቅጦችን ችግሮችን ይፈጥርብናል። ለምሳሌ ግንኙነት ፍላጎት መቀነስ፣ ሊፒዶ የምንለው፣ ሬክታይል ዲስፋንክሽን መኖር፣ የጡንቻ ጥንካሬ መቀነስ፣ የጡንቻ መሟሸሽ መኖር፣ የጸጉር መርገፍ መኖር፣ በሰውነታችን በተለይ በሆድ አካባቢ ያለው የፋት መጠን መጨመር፣ የአጥንት መሳሳት መኖር፣ ድካም ስሜት መኖር፣ ኢነርጂያችን ኃይላችን መቀነስ፣ ዲፕረስድ ሙድ መኖር፣ ኢሪቴቢሊቲ፣ ኮንሰንትሬሽን፣ ሚሞሪ ፕሮብለም፣ የብሬን ፎግ የምንለው ከትኩረትና ከትውስታ ጋር የተያዙ ችግሮች መፈጠር፣ ሞቲቬሽናችን መጥፋት፣ ቴስቶስትሮን በመቀነሱ እንዲህ አይነት ችግሮች ይፈጠራሉ። ሌላው ለውጥ የተጋነነ የበዛ የውሃና የስብ መጠንን ታስወግዳላችሁ። ስኳርን መጠቀም ባቆማችሁ የመጀመሪያው ሳምንት ብዙ ውሃ ወይም ፈሳሽ መቀነስ ትጀምራላችሁ። ትንሽ የስብ መጠን ይወገዳል። ከሳምንት በኋላ ግን በጣም ብዙ ፋት ወይም ቅባትን፣ ውሃ ወይም ፈሳሽን ማስወገድ ትጀምራላችሁ። አንዳንድ ሰዎች በሳምንት ውስጥ ወደ 13 ፓውንድ የፈሳሽ መጠን ያስወግዳሉ። የሚወገደው ፈሳሽም ለልብ ጤና ያልተመቸ ነበር ወይም የማይመች ነው። የክብደት መቀነስ ይኖራችኋል። ልብሳችሁ ሊሰፋችሁ ሁሉ ይችላል። ከዌስት ከገት ወይም ከሆድ ጋር ያላችሁ ነገር ብዙ ስኳር ተጠቃሚ እንደሆናችሁ ሊጠቁም ይችላል። የስኳር መጠን ስትቀንሱ የሆድ መጠናችሁ ይቀንሳል። ስኳርን ስታበዙ ደግሞ የሆድ መጠናችሁ ይጨምራል። ቤሊ የምንለው እንደ ቦርጭ አይነት ወይም የሆዳችሁ መተጣጠፍ አይነት ነገር ይኖራል ማለት ነው። በዚህ ሹገር ፍሪ ወቅት በህዋሳት ደረጃ ወይም አት ሴሉላር ሌቭል አዳዲስ ኢንዛይሞች መፈጠር ይጀምራሉ። እነሱም የሰውነት ፋት ሂደትን ሃንድል ወይም ማኔጅ ማድረግ ይጀምራሉ። የሆነ ማሽን አለ ብላችሁ ብታስቡ ያ ማሽን ያለውን ፋት ወደ ተለያየ ኃይል ወይም ፋት ሶርስ ይቀይረዋል። ስለዚህ አሁን ጠቅለል ሲል በዚህ ሂደት በደም ወሳጅ ቱቦዎች ብግነት የመፈጠር እድል ይቀንሳል። ስኳርን ስታቆሙ የብግነት መጠን ይቀንሳል። ይህ ደግሞ የሚጠቅማችሁ ወደፊት ለልብና ለደም ግፊት ችግር የሚያጋልጣችሁ አይነት የደም ስር መዘጋት ወይም ክሎቲንግ ወይም ፕላክ የመፈጠር እድሉን ይቀንሳል፣ ይከላከላል። ስለሆነም የስትሮክ ወይም የጭንቅላት ደም መፍሰስ፣ ሀርት አታክ እንዳይፈጠሩ ይረዳል። የአንጎል ህዋሳት ማደግ ይጀምራሉ። ምክንያቱም ስኳር ስትቀንሱ ሰውነታችን የምግብ የኃይል ምንጩን ወይም ፊውል ሶርሱን ከተለያየ ነገር ማግኘት ይጀምራል። ለምሳሌ ኬቶኖች ደግሞ የነርቭ ህዋሳት እድገትን ይደግፋሉ። ሌላው አካል ጉበት ነው። አሁን ስኳርን በማቆማችሁ ምክንያት ጉበት ላይ የተጠራቀመውን ፋት ወይም የጉበት ስብ ክምችት እየቀነሳችሁ ነው። ይህ ቅባት ወይም ፋት ወደ ኃይል ወይም ፊውልነት ይቀየራል። እግር መንገዱንም ጉበት እየጸዳች ስለሆነ የጉበት ጤና ይጠበቃል። በነገራችን ላይ ብዙ ጊዜ ቤሊ የምንለው ወይም ደግሞ የሆድ ስር ያላቸው ሰዎች የጉበት ስብ ክምችት የመኖር እድል አላቸው። ስለዚህ በማቆም ሂደቱ በጉበትና በሆድ አካባቢ ያሉ የስብ ክምችቶች ይቀንሳሉ። ሌላው ወሳኝ ነገር የተሻለ የኩላሊት ተግባር ይኖራል። የስኳር በሽታ ያላቸውን ሰዎች ስትመለከቱ ኩላሊት የችግሮች ሁሉ መናሪያ ሆና ታገኟታላችሁ። ስኳር የመጠቀም ሂደቱ ሲቋረጥ ካርቦሃይድሬት ይቀንሳል፣ የኩላሊት ተግባርም ይሻሻላል። በእነዚህ ሹገር ፍሪ ቀኖችም ስኳርን ከመጠቀም ይልቅ በምትኩ ሌሎች የምትጠቀሟቸውን ነገሮች ልጠቁማችሁ። በምትኩ እንደ ቺያዘር፣ ቀረፋ ወይም ሲናሞን፣ ኦትሜል ከፍራፍሬዎች ጋር ኦትሜል መጠቀም አጃን ማለት ነው። አቮካዶ፣ እንቁላሎችን፣ ቤሪዎችን፣ ነቶችን ብትጠቀሙ ሰውነታችሁ በተሻለ ሁኔታ ጤንነቱን ይገነባል። የአርቲፊሻል ስኳር ያላቸው መጠጦች ከምትጠጡ ይልቅ ውሃ ወይም ደግሞ ውሃ በሎሚ ብትጠቀሙ፣ ኩከምበር፣ ሚንት የመሳሰሉ ነገሮችን ብትጠቀሙ አሪፍ ነው። ስኳር ካለው ሻይ ከመጠቀም ይልቅ ሀርባል ሻዮችን ወይም የጥቁር ሻይ የሚባለው መጠቀም አሪፍ ነው። እንዲሁም አሳ፣ ምስር፣ ስኳር ድንች፣ ብሮኮሊ፣ የወይራ ዘይቶች የመሳሰሉ ምግቦችን ማካተታችሁ ይበልጥ ጤናችሁን ይደግፋል። ቤት ላይ የተዘጋጁ ምግቦችን መመገብ ይመረጣል። ሱፐር ማርኬት ላይ የሚሸጡ የታሸጉ ምግቦችን ከመጠቀም ይልቅ ማለት ነው። ግን መጠቀም ወይም መግዛት ግድ ከሆነ ግን ሌቭሎችን በማየት እንደ ሲረፕ፣ ኦኤስኢ፣ ኬን
የሚሉ ሌብሎችን አለመኖሮችን ቸክ ማድረግ። ለምሳሌ አሁን ኦኤስኢ ማለት ግሉኮዝ፣ ፍሩክቶዝ፣ ማልቶዝ ስኳር ያላቸው እንደማለት ነው። ስኳርን ከህይወታችን ሙሉ ለሙሉ ማጥፋት ባንችልም ግን የአርቲፊሻል የሆነውን ስኳርና እንደ ማጣፈጫ የሚጨመሩ የጎጂ ስኳሮችን ግን ማስወገድ ይቻላል። ስለዚህ ስኳርን በማስወገዳችንና እነዚህ ጤናማ የሆኑ ምግቦችን መመገብ በመቻላችን ጤናችን የተገነባ ይሆናል ማለት ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ይደረግ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለይ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።